በዛሬው ቪዲዮ ከዋንትያ ከሰሞነኛ ጉዳይ ጋር የተያያዙ አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። ከልጁ ከብሩካ ከመገናኘቷ በፊት ከተገናኘችን በኋላ ያሉ አንዳንድ ቪዲዮዎችን አሳያችሁና ማን ነው ጥፋተኛው የሚለው እንደ ሴትም እንደ ወንድም ሆናችሁ አመዛዝናችሁ ተመልሳላችሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንቺ ነሽ እንጂ ማሰጪው እኔ እኮ የማልሰጥ ነገር የለም። አንቺ እዛ ተጣጣለው ምን ልስጥክ ቤኪ ምን ላድርግልክ? የቅናት መንፈስ ግን ይተው። እዚህ ቤት ላይ በጣም የቅናት መንፈስ አለ። ታየውኝ እኮ የቅናት መንፈስ አለ እዚህ ቤት ወላሂ። እንዴት ነው አምሮብኛል? ለሌላ ሰው የቅናት መንፈስ አለ። አምሮብኛል። እሺ አረጋታችሁ ይችላችሁ ብትኖርሽ ምን ሙክታር እኮ ነው። ወይ ሙክታር አንተ እዛ ሆነ ለኔ ምን ልስጥህ? አንተ ወንደር አምሮብኛል። በጣም እግዚአብሔር በጣም ምን ልትሰራጥ ነው? ምን አገባ ኦኔ ኮጃላ ምን ልሆንልሽ ነው? ምንም አትሁንልኝ። ሰላም ብቻ ሁኝልኝ የኔ ቆንጆ የኔ ፍቅር። በጣም ነው የምወድክ ነኝ። እሺ አይ ላቭ ዩ ሶ ማች። ሪከርደሮች እድሜ ይስጣችሁ። በእውነት አንዳንዴ ሪከርደሮችን ወቅስ ነበር። ጌታን እድሜና ጤና ይስጣችሁ። የኔንም ጉድ አውጡ ካለና እንደዚህ አለ። ምንም እንኳን በውስጥ ሲጻጻፉ የነበረውን በግልጽ አውጥተው ባያሳዩንም እዚህ እንደምንረዳው ከሆነ ልጁ እንደዛ አይነት ነገር ቢያስብ አይፈረድበትም ብዬ አስባለሁ። መጀመሪያ ላይ በላይቭ ሲያወሩት የነበረው በተለይ እንደዛ እንድናስብ ያደርገናል። እናንተ ምን ትላላችሁ? እሺ ዛሬ ቤኪን ተቀብለናል። አንተ እንኳን ደህና መጣክ ቤኪ። እንኳን ወደ አዲስ አበባ መጣ ወደና። አሁን ደግሞ ወዴት ነው ጉዞ? ሰላም ቆያችሁ። ጉዞ ወደ ውሳና አድርገናል። ቀጥሎ ያለውን ደግሞ ጉዞ ወደ ህይወት እናደርጋለን። እዚህ ጋር ጃዛ አለናሱ እና ውሳና ዳሽኩ ከዋንትያ ጋር የተጣለው ግለሰብ ከደቡብ አፍሪካ ነው የመጣው። ዲያስፖራ እንደሆንኩ ስላወቀች ሀገርህን፣ ብሔርህን፣ ባህሉ እንዳስተዋውቅልህ 200 ሺህ ብር ክፈለኝ ብላኛለች እያለ ነው። 200 ሺህ ብር ሲጠኛለች። ልክ ሆሳና ገብታ እነዛ ልጆች እንደሄዱ እኔ እናቴን ሸኝቻት እንደመጣሁ 200 ሺህ ብር ያለችው። ያቺን 200 ሺህ ብር እኔ 200 ሺህ ብር አልሰጥሽም። እኔ መጀመሪያ ትንሽ ብር መሰለኝ የጠየቀች። ብር ስትል ትንሽ ብር መስሎኝ ምን ስም ብር ነው ምን ፈልገሽ ነው ምናምን ስል አይ እኛ እኮ ብር ይከፈላል እንደዛ ወጣ ስንል ባለሀብቶች ይዞ ሄዶ ስፖንሰር ነው የሚያደርጉን ምናምን። እኔ ባለሀብት ምናምን ከደቡብ አፍሪካ ስለመጣሁ በቃ ዳስፖራ ስላደረገችኝ ነው ለካ እኔ ሰጥቼ። እኔ ደግሞ ብር ለመስጣት ብር ሰጥቼ ሆሳናን የሚያስተዋውቁ ሰው አይደለም። ሆሳናን ለማት እንጂ የመጣችው ሆሳናን ለማስተዋወቅ አይደለም የመጣችው። ሆሳና ላይ አተካራ ሊባላ ሳሪዋና ሊለብስ እንጂ የመጣችው እሷ ራሷን በስትክክሉ አስተዋውቃ የማታውቅ ሰው እንዴት ነው ሆሳና የምታስተዋውቁ? እኔ ሆሳና ታስተዋውቃላልኩ እግዚአብሔር ሆሳና አብረን እንዴት ነው ያልኩት። ስትቀማመሱ ላትጣጣሙ ትችላላችሁ። ልጅቷ ደግሞ እንደዚህ አይነት ችግር አለብሽ። እውነቱን ነው የምነግርሽ። ያን ግነሽ በጣም ትርመጠመጥ ያለሽ ምን አይነት ችግር እንዳለብሽ ሊገባኝ አልቻለም። ሶሻል ሚዲያ ላይ የተናገርሽው ንግግር እንዳየሁት በጣም ያስጠላል። አሁን በተነሳው ጉዳይ ላይ ምናልባት ዋንትያም ጥፋት ሊኖርባት ይችላል። ነገር ግን ደግሞ እንደዚህ አይነት ነገሮችን ቀለል አድርገን ማለፍ የለብንም። ሴት እህቶቻችን ብዙዎቹ የሚጎዱበት ስለሆነ ማለት ነው። አሁን አስቀጥዬ የሚጋብዛችሁ ቪዲዮ ነገሩን ቀለል አድርጎ ስላየው ነው። እስኪ እናንተ ማሰባችሁን ኮሜንት ላይ ጻፉልኝ። በቃ ይሄ ያልሆነ ነገር የሆነ ነገር ይሁን ያልሆነም የሆነም ቢሆን እንኳ በቃ በማነጋገር ነው፣ በማሳመን በመቻቻል ነው እንጂ እንደዚህ በመገፋፋት እንደዚህ በመገፋፈጥ አንዳችሁ ለአንዳችሁ አይደለም። ቢጠይቅስ ወንድ አይደለም ቢጠይቅስ ጠይቅ ያለው ብትልስ ጣብ ምታና እንደው ሙልጅ ጋር ጣብ ቢጠይቃት ወንድ እኮ ነው። ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ነው። ይሄ እንደነውር አይደለም፣ እንደነውር የሚቆጠር ነገር አለ። እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣ አላወራኸኝም? የት እስቲ ሩም ተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ የሉም። ለምንድን ነው ታባጣቸው? እሱ ሁለታችሁ አውሩ ቤኪ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ አልተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ እኔ ዲጄ ትሙት ጠይቃኛል በያ እኔ ይቅርታ ልጠይቅ ህዝቡ እኔ ማማት ጠይቀኛል። ማማት በልጇ ለምን ትምላለች? በሰደብካት ህጻን ልጅ ለምን ትምላለች? ሶሻል ሚዲያ ላይ ዋንትያ በተጎዳች ቁጥር እየወጡ የሚያጋግሉት ሰዎች እሷን እየጠቀሟት ነው ብላችሁ ታስባላችሁ?
ተጣላቻቸው ልጆች ጋር እየታረቀች እሷ እዚህ ጋር ስለተባለው ነገር እያቀሰሰረ ታወራለች። ከዛም እቺ ሴትዮ እንዴት ነው የሚያስቧት? ልጅቷ ሰላም ልትፈጥር እዛ ጋር እየታረቀች እዚህ ጋር እንዲህ ተብላ እንዲህ ብሏት ልጅቷ እኮ እሺ ይቅርታ ብላ ከልጆቹ ጋር ታርቃለች እኮ ጋይስ። እሺ ይቅርታ በቃ እሺ ይቅርታ ተቀብያለሁ ብላ እኮ ከልጆቹ ጋር እንደዛ ከሰደቧት ልጆች ጋር ይቅርታ። አንቺ ምንድነሽ? ጂጂኪያ ጋር የተዘራደብን እየተዘላለፍን ያንቺ አይነት መርዝ አይደለችም። አፏ ክፍታፍ ነው እንጂ ጂጂኪያ በአፏ ሳታስበው ነገሮች አመጧትና መሬት ቃላቶችን መሬት ትጥላለች እንጂ እንዳንቺ አይነት ልብ የላትም። የፈለግሽውን ያህል ተሰዳድቤ ተጠላልቼ እንኳን ቢሆን ማለት ነው እንደ ማንኛውም ሰው ጂጂኪያ ልጄን ሰርባብኛለች። እንዳንቺ አይደለችም። ያንቺ አነጋገርና የጂጂኪያ አሰዳደብ ይለያል። እረፊ፣ እንደዚህ እንደምታረጊ አውቃለሁ። ራስሽን ጠብቂ፣ እንደዚህ አይነት ነገር አትዳፈሪ ማለት ቪዲዮ አሳይታ ሳቀቀቻት። በቃ መበለጥሽን የሆነ ነገር መጥቶ እኔን ሲጎዳኝና ቀይ ፈረደበት ኢትዮጵያ ትታሰራለች የሚለውን ነገር እንደማስፈራሪያ ልትጠቀሚ ነው። እሱን ለሚሰሙሽ እኔ ያልሰማሽም ባይዘው አንቺ እንቁርቲ። ከዛ ጋይስ እኔ መከርኳት፣ እኔ ያልኳትን በክፋት ከፍ ዝቅ አድርገው በክብሯ በልጇ ሲሰድዋት የነበሩትን አንድ ሳትናገሪ ምን ነው አይንሽን እኔ ላይ እንደዚህ አብሮ ጠረጥሽ? ምክንያቱም የኔ ላይፍ ያቃጥልሻል። አትኖሪው እዚች ሀገር መጥተሽ እንደኔ ስለማትኖሪ አቅሙ የለሽም። አገሪቷ ከልክለሽ አይደለም፣ አቅሙ የለሽም። ዋንትያ ብዙ ጊዜ ጥቃት ደረሰብኝ ሰዎች በደሉኝ እያለች ሶሻል ሚዲያ ላይ ላይቭ ላይ እየመጣች ስትናገር እንሰማታለን። እንግዲህ ከሷ ጀርባ ደግሞ የተለያዩ ነገሮችን አያይዛት ትመጣለች እና ይሄ ነገር የዋንትያ ደካማ ጎኗ ነው ብዬ አስባለሁ። እናንተ ይሄ ነገር ጥሩ ነው ትላላችሁ? ብዙ ድራማ ኦሮሞን ለማነካካት የሄድሽበት መንገድ አይጠቅምም። እንዴ ወደ ብሔር እንቁርቲ ተወስዷለች። ሁሌ ዋንትያ ኦሮሞን አትወክልም። ውሸት አለብሽ፣ በጣም ተዋሻለሽ። ዋንትያ ኦሮሞን አትወክልም። ቤት በኩል ነው የምትወክለው። ግን የ19 ዓመት ህፃን ነው እንዴ ኦሮሞን የምትወክለው? ምንድን ነው የምታወሩት? ጥፋት ካለ ተቆጧት። ጥፋት ካለ እንድታርም አድርጓት። እያድበሰበሳችሁ ጀግና ታጫውቱ። ምድረ እካክ ነው። ጥፋት አለ፣ አትርመጥመጪ በየቦታው። ራስሽን ጠብቂ፣ ልጅሽን አሳድጊ። ልጅሽ ወንዶች እየተፈራረቁ ሲመጡ ምንድን ነው የምትለው? ስለዚህ አስተውይ። ሴት ልጅ ብዙ አሜሪካ ያሉ ሲንግል ማሞች አውቃለሁ። ወንድ አፈራርቆ የማያመጡበት ምክንያትን ልንገርሽ። ልጆቻቸው ነገ ወደዛ እንዳይቀየሩ ነው። ኖርማል እንዳይመስላቸው ነው ሌሎቹ። ልክ የሆነ ይጣሉና በግለሰብ ሄደው ብሔር ላይ ይለጠፋሉ። ሄደው የሆነ ነገር ሲሆኑ የራሳቸውን ጥፋት ይሮጡ ኦሮሞ ስለሆንክ ነው። ምንድን ነው የሚያስፈልገው? ኦሮሞነት ምን አገናኘው? ኦሮሞነት ሙሙስጪ እያለ ይላል እንዴ? ከየት ነው የምታገናኙት? ቤኪ እንግዲህ ከደቡብ አፍሪካ ከመምጣቱ በፊት ከዋንትያ ጋር ያወራውን ቪዲዮ አሳይቻችኋለሁ። ከመጣም በኋላ እንዴት ሲያወሩ እንደነበር አይታችኋል። ከዛም ሙሉ ቪዲዮ በቲክቶካችሁ እያስተላለፉ ነበረ። ከቲክቶክ ጀርባ እንግዲህ ያሳለፉት ዋንትያ ተናግራለች። ኃይለኛ ህመም ነበር ያመመኝ። ውጭ ላይ ቁጭ ብዬ ያ የምትባለው ልጅ አገኘችኝ። በቃ ይዞሽ ምናምን አብረን እንሄዳለን ምናምን ብላኝ፣ ከዛ በጣም ቆየ። እንደውም የሆነ ቴብል ነበር እሱ ላይ ለረዥም ሰዓት ተኛውኝ። ከዛ ተነስተን ወደ ቤት ገባን። የገባሁት በጣም መሽቶ ነበር እና ወዲያው ልክ ስገባ እረፍት ሳላደርግ መጣና እኔ ወተን እራት እንብላ፣ ወተን ልጆችም እየጠበቁ ስለሆነ እራት እንብላ ስለኝ፣ እኔ መውጣት አልችልም፣ አሁን ደክሞኛል፣ በጣም ታሜ በጣም ረዥም ሰዓት ነበረ ቆሜ ስጠብቅህ የነበረው እና አሁን ደግሞ አልጋ አግኝቻለሁ ልተኛ፣ አሁን አልችልም አልኩት። ከዛ እሺ ምናምን ነገር ብሎኝ ሄደና ቆይቶ ምናምን ነገር መጣ። በጣም ተጋጭቶ ነበር። ይሁን አላውቅም፣ እዛ የተፈጠረ ነገር ነበረ የራሱ የግል ጉዳይ። ከዛ በኋላ መጣና ደወልኩላቸው። ስደውልላቸው ምናችሁ ታችሁኝ ሄዳችሁኝ፣ እኔ እንደዚህ ሲያለኝ አይደለም፣ ምንም ነገር ኮንፈርት የተሰማኝ አይደለም፣ እዚህ በሚፈጠረው ነገርም በጣም ታምም ያለው፣ እንዴት ነው ብቻዬን ትታችሁኝ የምትሄዱት አልኳቸው። አብረን እናድርም አብረን ይፈታ እያለን ምናምን ነገር አለኝ። ከዛ በኋላ የባሰ አስጠላኝ። በቃ ቤኪ እኔ
በጣም አብረን ማለት አብረን አንተኛም ለማለት ነው። አንወርድም መሰለኝ። አናድርም። ኦኬ እሺ። አንድ ሩም ነበርና እኔ እኮ መጣና በጣም ትንሽ ቆይቶ መጣና እኔ እኮ እናቴን ጥቼ የመጣሁት ከእናቴ ቤት የመጣሁት አንቺን ብዬ ነው። እዚህ ቤት እዚህ እንትን እኔ አንቺን ብዬ ነው የመጣሁት እዚህ ሆቴል እናቴ እና አባቴ እዛ ተኝተው ለዚህ ምሽት የመጣሁት አንቺን ብዬ ነው እዚህ ጋር ምናምን ነገር ምናምን ብሎ ጮኸ። በጣም ሲጮህ የባሰ ደውዬ ማልቀስ ጀመርኩኝ። እናንተና ጋር ደውዬ እናንተ ምናምን ስላቸው ኢቭን እንኳን ለአንቺም ደውዬልሽ ነበር ሳለቅስ ነበረ። ከዛ ደውዬ ነግሬያት በቃ እኔ አልፈልግም ምናምን ነገር ስል ወጣሁኝ። ከወጣ ቪዲዮ ምናምን መንገድ ላይ መስራት ጀመርኩ። ለምንድን ነው ሀገሪቷ እኮ እንደዚህ ችግር ነው፣ ለምንድን ነው ወተሽ ምሳሌ ቪዲዮ በዚህ ሰዓት ብጥብጥማ የሆነ በቃ ሰላም ነበረ፣ ጃዝም ነበረ፣ አቀባበል ተደርጎ ነበር፣ ጠቅላይ ሚኒስቴሩም ነበረ፣ እዛ ብዙ ሰው ነበረ። በቃ የዛን ሰዓት በጣም ሲከበር ነበር፣ ደስ የሚል ብሔር በቃ ማን ስለሆነች ነው ምናምን ነገር አልመላት ጀመረ። ከዛ በቃ ልጆቹ ተፈላልገው ነበር። ኢትዮጵያ የሄደው ደግሞ ለቤተሰብ ብሎ አይደለም። እውነቱን ልንገራቸው፣ ቤተሰብ ናፍቆት አልሄደም። የፈለገው ዋንትያን ፈልጎ ነው ሄደው። አባቴ እሙሙ ከዓለም ዓለም ያዞራል። ክፉ ነው እሙሙ። የሴት ልጅ ዳቦ በጣም ሀገር የሚያስለቅቅ ፓወርፉል የሆነ ነገር ያለው እሙሙ ነው። ቤተሰቡ ናፍቆት ስንት ዓመት አልሄደም። ዋንትያን ተዋወቀ፣ ፍንጥር ብሎ ነው ሄደው። አባቴ እሙሙ ሀገር አስለቅቋቸው ስንት ሀገር የሚዳክሩ ወንዶች አውቃለሁ። ዮኒ ማኛ የተናገረው ነገር እውነት አለው። ፋሚሊ መስረተው ትዳር ኑሯቸው ራሱ ለዚህ ነገር ብለው ከሌላ ሀገር የሚመጡ እንዳሉ ያው የታወቀ ነገር ነው። ነገር ግን ደግሞ እንደዚህ አስገድደው የሚያደርጉ ካሉም ደግሞ ለህግ መቅረብ አለባቸው። ይሄን መዘንጋት የለበትም ብዬ አስባለሁ። የሰደባት የዘለፋት ያዋረዳት ሌላ ስለምንድን ነው የምታወሪው? ሚዲያ ላይ ሳምታ ስለምትሰሱ የተለየች ፍጡር አይደለችም። እንደ ማንኛውም ሰው ናት። ሚዲያ ተጠቃሚ ናት። ጥፋቷንም ጥሩነቷንም ስናይ እናወራለን። እሷ የተለየች ልጅ ስለሆነች የምናወራው ነገር የለም፣ የምንቀንሰው ነገር የለም። ስህተት ሲሆን ስህተት ነው እንላለን። ስህተት ነው ብለን ስንናገር አቢውዝ አደረጓት። የምርሽን ነው። ከዛም ትመጪና ሰብስበሽ እዚህ ጋር ቁጭ አድርገሽ እንትን ማለት አለበት። ሂዳ የታከመችበትን ሆስፒታል ጠይቂ። እኛ እንደዚህ እናደርጋለን። ሞክሪው። ብዙ አንትያዎች አሉ ጠበቃ የሚያስፈልጋቸው። ልንገርሽ ብዬ ነው። አትስሪ። ይሄ የክፉ ሰውን መጨረሻ አትስሪ። እስቲል ጋይስ ልጅቷ ገብታ እዛ ጋር ከተጣላቻቸው ልጆች ጋር እየታረቀች እሷ እዚህ ጋር ስለተባለው ነገር እያቀሰሰረ ታወራለች።